እኔ ሄሉሻዬ ግን ማለት ነው የምር የስራሽን ይስጥሽ። ልጁን እንዴት እንዳስደነገጠችው ናቲ እኮ ማልቀስ ነው የቀረው መጨረሻ ላይ እንዴት እንደደነገጠ የምር ነው የምላችሁ ቤተሰቦቼ። ና እኔ እኮ የሚገርመኝ ሰው ውሃ ውስጥ ሆኖ ሀሳብ እንደዚህ አይነት የተንኮል ሀሳብ ይመጣለታል እንዴ? ውሃ ውስጥ ሆና የተንኮል ሀሳብ መጣላት እዛው በዛው። ናቲን ፕራንክ ነበረ ያደረገችው። ናቲ ግን በጣም ነው ያሳዘነኝ ከምር ደነገጠ። በቃ የሚሆነውን ነገር ነው ያጣውና በዚህ አጋጣሚ አምቡላንስ ልጥራ ይላል አሚር። አብረ ትተባበራለህ ከሄሉ ጋር አደለ? አምቡላንስ ልጥራ ይላል እና በዚህ አጋጣሚ ነቲ በጣም ነበረ የደነገጠው። እኔ ግን ሄሉ ተንኮሉ ውሃ ውስጥም አይቀርሽ ድንገት ነው ፍልቅ የሚልላት ልበል ቤተሰቦቼ። ከምሬን ነው ምላችሁ ድንገት ነው በቃ የሆነ ሀሳብ አምጥታ የሆነ ወዲያውኑ ማለት ነው። እና እኔ በጣም ነው የምትገርመኝ ሰው እንዴት ውሃ ውስጥ ሆኖ እንደዚህ አይነት የሚያስደነግጥ ተንኮል ያስባል። ከምር ናቲ በጣም ነው ያሳዘነኝ። ማለት ውሃ ውስጥ እንትን ብሏት ምናምን መስሎት በቃ ተሸክሟት የሚያረጋትን ሁሉን ያጣው ሄሉ 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 አለ። በመጨረሻ እዛው አርቲስት ነው የሆነችው። ምን ሆኜ ነው ምንድን ነው አለች። ቁጭ አለች ብድግና ማለት እዛው ጋር ደግሞ ድራማ ሰራች እዛው ላይ ማለት ነው። አረ ሄሉ አንቺ እኮ ድሮም የምትቻ አይደለሽም። ግን ተይ በናትሽ ተይ፣ ስንወድሽ እንዴ ናቲ ተሰቃየብን እኮ አንቺ። ድንገት ነው እናቴ ናቲ የምትዘርሪው በፕራንክሽ ድንገት ተነስተሽ ትዘርሪዋለሽ ልጁን ምንም ሊያለቅስ መጨረሻ ላይ ደንግጦ ሊያለቅስ ምንም እንዴት አድርጊያለሽ ብሎ ናቲ ሊያለቅስ አልቀረም። እና በነገራችን ላይ እስካሁን የተመለሱ አይመስለኝ። ምናልባት ተመልሰውም ለእኛ እንግዲህ የቀረውን ቪዲዮ አፕሎድ እያደረጉ ይሆናል የሚለቁልንና ዛሬ ደግሞ ጨዋታቸው በፈረስ ነው። እንዴት እንደሚያምሩ በነገራችን ላይ ፍቅር የሚሸተው የሄኑና የናቲ ቤት ብቻ ነው። ሚዲያ ላይ ካያችሁ ሌላውን እንኳን ተውት፣ ሆዲፍጀው ነው። ሌላ ቦታ ስትገቡ አዝናችሁ ተክዛችሁ ለምን ይሄ ነገር ሆነ እንዴት ትውልዱ ምን ይማር ብላችሁ ነው የምትወጡት። እነሱ ጋር ግን ስትሄዱ ፍቅር በፍቅር ነው። በዚህ አጋጣሚ ሄሉሻ እያሳቀችኝ ነገር ናቲ እኔም በደንብ ከማወቁ የተነሳ ስትፎግር እኔም በደንብ ከማወቅ የተነሳ ነገ ምን እንደምለብስ እንኳን ያውቃል አላለችም። እንዴት እንደሳኩ የምር ተጫዋችበት። ይሄ ምስኪንና አፍቃሪ አግኝተሻል ሄሉዬ አይደል? እኔማ እንዴት እንደሳኩ እግዚአብሔርን ነው ምላችሁና ሄሉሻዬ ታይ እንደዚህ እንኳን እየተዝናናችሁ ድንገት የናቲ ልብ ተሰርቂዋለሽ በእንደዚህ አይነት ሁኔታ። እና በነገራችን ላይ ናቲና ሄሉሻዬ ማን እንደ ልጅነት ጓደኛ የምር ነው። አዎ ነገ የምትለብሽውን ቢያቅም አይገርምም። ምክንያቱም አብሮ አደግሽ ከልጅነት ጀምሮ ፍቅረኛ ሞች ነበራችሁ። ልብ ለልብ ተግባብታችኋል፣ ተፋቅራችኋል፣ ተዋዳችኋል። እና ባያቅ ነው የሚገርመን አይደል እንዴ ምርጦችዬ። እና ሄሉዬ ዛሬ ናቲን አስደንግጠዋለች። እውነት ለመናገር እዛ ውሃ ውስጥ ሆና የፈጠረችው ፕራንክ ናቲ መጨረሻ ሊያለቅስ ነበር። በቃ ምንም አቃተው። በቃ ተሸክሟት ወዴት ይሩጥ ከድንጋጤ የተነሳ ወዴት ይሩጥ እናንተ? እግዚአብሔርን ነው ላይ ተሸክሟት ወዴት ይሩጥ? እቺ ቀጫጫ ናቲን እንዲ ተሄሉ ተይ አንቺ ተይ ሄሉሽ ናቲን አታንገላችብን። ተይ ተንገላታ እኮ ባንቺ። እኔ እኮ ሰው ውሃ ውስጥ ሆኖ ድንገት እንደዚህ አይነት ተንኮል ታስቡታላችሁ? እናንተ ብትሆኑ እናንተ ከመዝናናት ውጭ ይሄ ነገር ድንገት አይመጣላችሁም። እና እሷማ የተመቻቸ ቦታ ብታገኝ ሄሉ ለፕራንክ በእውነት የፕራንክ ንግስት እኮ ነሽ ሄሉሻዬ። ግን ደግሞ ናቲን አስደነገጥሽብን። እዝናናለሁ ብሎ ወጥቶ አንቺ እንደዚህ አይነት ጉር ታደርጊዋለሽ። ለማንኛውም ተመችቶናል። የሌለ ነበረ የሚያምሩት። በዛው ደግሞ የሙዚቃው ማሽቃበጥ አቤት! እኔማ ሙዚቃውን ሰማ እኮ በቃ የለው እንሳፈፋለሁ ከእነሱ ጋር ብሬ እነሱ ለሚዝናኑት እኔም አብሬ ሙዚቃው ማልማል የሚገባውማ ያንሳፈፋል። ከምሬ ነው ምላችሁና ሙዚቃ አመራረጥ ደግሞ አንደኛ ናችሁ። ናቲና ሄሉሻዬ ዛሬ እንግዲህ ሁለተኛ የመዝናናት ፕሮግራማቸውን ደስ በሚል ሁኔታ እያሳለፉ በፈረስም በቃ ምን ልበላችሁ እየጋለቡ በጣም ደስ የሚል የፍቅር ጊዜ እያሳለፉ ነበረ። ግን በማል ሄሉሻዬ ናቲን ጉድ አድርጋው ነበረ። ናቲን በጣም ደንግጦ መጨረሻ ላይ የሚሆነውን ነገር አባረራት። በቃ አባረራት። ከምሬ ነው ምላችሁና ለማንኛውም ካሜራ ማናችሁንም አመስግኑት። እናንተ እንደዚህ ስትዋርቁ ስትዝናኑ አሚ መሰለኝ አይደለ ባልሳሳስሙ እናንተን እየቀረጸ ከእናንተ ስርስር ምስኪን የምር ካሜራማኑ ማለት ነው። እና ምስጋና ይገባል። እናንተ ሄዳችሁበት እየሄደ እናንተንም እየቀረጸ ደግሞ በሱ ቻናልም ለቀቁለት። የእናንተን ቪዲዮ በሱ ቻናል እንዲያድግ አብሮ ከእናንተ ስርስር እያለ አብሮ ካሜራችሁን እየቀረጸ ነውና ካሜራማን ከሌላችሁ ከባድ ነው። የመሬን ነው መላችሁ የእውነት እና ለሱም አንዳንዴ እናንተን ቪዲዮ በሱ ላይ ልቀቁለት፣ ይደግ እንደናንተ ትልቅ ደረጃ ይደርስ። ይሄ የኔ መልእክት ነው ቅመሞችዬ። በተረፈ እንዴት ናችሁልኝ የኔ ምርጦች? አማን ነው ወይ? በሄሉ ደስታ ውስጥ የምትደሰቱ በሄሉና ናቲ ፍቅር ውስጥ በደስታ እነሱን ቪዲዮ የምታዩ ምርጦች ሰላማችሁ ጤናችሁ እንዴት ነው? ሁሉ ሰላም? ያው ረመዳንም እያለቀባችሁ ነው በነገራችን ላይ እና ይዟችሁ ዛሬ 27 ይመስለኛል ነገ 28
ሳምንት እንግዲህ ያው ሙስሊም እህት ወንድሞቼ ሰላም አስጀምሮ በሰላም ያስጨርሳችሁ። የእኛንም እንግዲህ የክርስቲያን እምነት ተከታዮች የእኔ ምርጥ እህቶች በስደት ላይ ያላችሁ በሙሉ ማለት ነው ሁላችንንም እንግዲህ ይሄ ጾም ጊዜ ሰላምን፣ ፍቅርን፣ በረከትን ጨምሮ ይዞንን የሚመጣና በሰላም የሚያስጨርሰን ያድርገን። የአመት ሰው የሚበለን የኔ ውዶች ማለት ነው። እና የዛሬው እንግዲህ ታሪክ ይሄን ይመስላል የኔ ምርጦችዬ። በተረፈ ያው በያላችሁበት ሰላማችሁ፣ ጤናችሁ ብዝት ትርፍርፍ ይበልልኝ የኔ ቅመሞች። በጣም ነው መወዳችሁ። ዛሬ ያው ሄሉዬና ናቲ ትናንት ይመስለኛል አልመጡም ባልሳሳት አይደል? አዎ ትናንት አልመጡም። እንግዲህ አንዳንድ ቀን ያው ጃምብ እያደረጉ ነው የሚመጡት ማለት ነው። አንዳንድ ቀን እያለፉ ነው። ለምን እንደሆነ አላውቅም። ያው ቤተሰብን ለመናፈቅ ምናምን ነገር ይሁን አላውቅምና በዚህ አጋጣሚ ዛሬ ያው አዝናንተውናል። ግን ደግሞ ሄሉዬ እንደዚህ አይነት ነገር ተይናቲን የልብ ትርታ ተጨምሪበት እባክሽን ተይ እያሉ ነው ቅመሞች ማለት